እግር ኳስ እዚህ ከአምልኮ በላይ ነው። ሀገሪቱ ከምታተኛው ሊዮኔል ሜሲ እስከ ድንቁ ማራዶና ዓለም ላይ የናኙ ተጫዋቾችን አፍርታለች። ዓለም አርጀንቲናን በሜሲና ማራዶና ብቻ ቢያውቃትም ሀገሪቱ ግን ያልተሰሙ መዓት ጉዶች ያሉባት ሀገር ናት። በዛሬው ቆይታችን ስለዚች ድንቅ ሀገር እያነሳን የምንጨዋወት ይሆናል። ታዲያ እርሶም ቀልቦትን ሸክፈው ወደ አርጀንቲና እናቅና። ከተጓዝን ዘንድ ስለ ህዝቦቿ እንነጋገር። ሀገሪቱ ከ46 ሚሊዮን በላይ ህዝብ ያላት ሀገር ስትሆን በደቡብ አሜሪካ በስፋት በሁለተኛ ደረጃ ላይ የምትቀመጥ ግዙፍ ምድርም ናት። ከጠቢቦቹ ሀገር ስንጀምር ሮሳሪዮ ከተማ እንገባለን። በዚች በሜሲ የትውልድ ከተማ በሆነችው ሮሳሪዮም እያንዳንዱ ግድግዳና ጎዳና ስለ እርሱ ታሪክ ይናገራል። ነገር ግን ሮሳሪዮን ልዩ የሚያደርጋት ሜሲ ብቻ አይደለም። ከተማይቱ የአርጀንቲና ነፍስ የያዘችም ከተማ ጭምር ነች። ለምን ካሉን ሮሳሪዮ ከአርጀንቲና የባህል ማዕከልነት ባለፈም የኳስ አምላክ የተባለለትን ዲያጎ አርማንዶ ማራዶናንም አፍርታለች። ስለ ማራዶና ካነሳንማ አንድ የሀገሪቱን ጉድ ላጫውታችሁ። እናንተ የምታውቁት የእግር ኳሱ ማራዶና እዚህ ይመለካል ብላችሁ ምን ታስቡ ይሆን? አዎ በትክክል ሰምታችኋል። እንደውም ሃይማኖት ጭምር ተመስርቶለት በትክክል ይመለካል። የሃይማኖቱ ተከታዮች ስንት ናቸው ካላችሁ በመቶ ሺዎች ይቆጠራሉ። ማራዶናን እንደ መሲ ነው የሚያዩት። ይሄኔ ነው እንግዲህ ጉድ ማለት። ሜሲስ ካላችሁ እስካሁን የተሰማ ጭምጭምታ የለም። ወደ ዋና ከተማዋ ለመልሳችሁ። ቦነስ አይረስ ትባላለች። ከተማዋን ስንመለከት የአውሮፓ መሰል ስነ ህንፃዎችና የላቲን አሜሪካ ስሜት ተዋህደውባት ትገኛለች። ህዝቡም ቢሆን የጣሊያንና የስፔን ዝርያ በደማቸው ያለባቸው ሰዎች ናቸው። ቦነስ አይረስ ማለት የባህል፣ የዳንስ፣ የሙዚቃ፣ የታሪክ ከተማም ጭምር ናት። የህዝብ አወቃቀሯም ቢሆን እጅግ ሰፊና የተለያየ ጭምር ነው። በተለይም የአርጀንቲና መንግስት ለዜጎቹ የሚሰጠው ነፃ የጤና አገልግሎትና የትምህርት እድል የዩኒቨርሲቲ ትምህርትን ጨምሮ ለሁሉም ክፍት ነው። ሻንጣውትን ከመሸከፎ በፊት ግን ይህንን መስማት ይኖርቦታል። ሀገሪቱ ሀብታም ብትመስልም ነገር ግን አንድ አርጀንቲናዊ በየቀኑ ከሚጋፈጣቸው ችግሮች ውስጥ አንዱ የዋጋ ግሽፈትና የኑሮ ውድነት አንዱ ነው። የሀገሪቱ የገንዘብ አቅም መዋዠቅ የኑሮ ውድነትን በከፍተኛ ደረጃ አስከትሏል። አርጀንቲናውያን ግን በቦሌም አድርገው እየኖሩትም ይገኛሉ። ሀገሪቱ ከኑሮ ውድነቱ በተጨማሪም በተፈጥሮ የታደለችም ጭምር ነች። ከሰሜን እስከ ደቡብ የምትጓዙት ጉዞም ከዓለም ውብ ተፈጥሮ ጋር ያገናኛችኋል። በደቡብ የሚገኘው ፓታጎኒያ የበረዶ ግግር ተራሮች ከዓለም የቱሪስት መዳረሻዎች አንዱና ተወዳጆቹ ናቸው። ታዲያ አንድ ሰው በአርጀንቲና ቢኖር ማህበራዊ ህይወቱ እጅግ ይዳብራል። የሰዎች መተሳሰብ በተለይም በእግር ኳስ ቀን የሚሰማው የአንድነት ድጋፍ በሌላ ዓለም ላይ የሚገኝ ጭምር አይመስልም። ነገር ግን ከመጥፎ ጎኑ ስንጀምር የደህንነት ስጋቶች በተወሰኑ አካባቢዎች መኖራቸውን መካድ አይቻልም። በመንግስት በኩል የሚገኙ ጥቅማ ጥቅሞች እንደ ሕክምናና ትምህርት ያሉ የህይወት ዋስትና ቢሰጡም አስተዳደራዊ ቢሮክራሲው ግን አንዳንዴ ተግዳሮት ሊሆንም ይችላል። ከአርጀንቲና ስንወጣና ወደ አኗኗሯ ጥልቀት ስንገባም ብዙዎች የማይረዱት አንድ እውነት አለ። የአርጀንቲናውያን የዕለት ተዕለት ኑሮም በጠንካራ የቤተሰብ እሴት ላይ የተገነባ ነው። እዚህ ሀገር እሁድ ቀን ማለት ልክ እንደኛ ከረፍት ቀን ባለፈ የቅዱስ ቀን ያህል ነው የሚከበረው። ነገር ግን ይህች ውብ ሀገር የኢኮኖሚዋ ፈተናም እንደዚሁ በየቤቱ ይንጸባረቃል። ለምሳሌ አንድ ወጣት አርጀንቲናዊ ዩኒቨርሲቲ ጨርሶም ስራ ቢይዝ የሚያገኘው ደሞዝ በወር ውስጥ በዋጋ ግሽፈት ሳቢያም የመግዛት አቅሙ እንዴት እንደሚቀንስ በየቀኑ መከታተል አለበት። ይህ በየቀኑ የሚያጋጥም የገንዘብ መዋዠቅ ሰዎች ለቀጣይ ቀን ሳይሆን ለዛሬ እንዲኖሩ ያስገድዳቸዋል። እርስዎ ደግሞ ቢሆኑ በዛ ሀገር ቢሮ ውስጥ ስራ ቢይዙም በጣም የሚገረሙበት ነገር የስራ ሰዓት አከባበር ነው። እዚህ ሀገር ስራ ማለት ህይወት ማቆም ማለት ባይሆንም በስራ ሰዓት መሃል የሚመጣው ማቴ የተባለ ባህላዊ መጠጥ የቡድን ስራ
ስራቸውን የሚያጠናክርና የሰራተኞቹን የስሜት ሁኔታ የሚያስተካክል ሚስጥር ጭምር ነው። ታዲያ እርሶ እግሮት አርጀንቲናን ከረገጠ ላይቀር ማቴ ብለው ጠይቀው መጎንጨቶን እንዳይረሱም። ውስጡ ቀዝቀዝ እንዲል ከፈለጉ ማለታችን ነው። ከከተማው ሁካታ ወጣ ብለን ደግሞ ወደ ተፈጥሮ ስንመጣ የኢጉዙዋ ፏፏቴዎች የዓለምን ትኩረት የሚስቡበት መንገድ ሌላ ነው። እነዚህ ፏፏቴዎች ከብራዚልና ከአርጀንቲና ድንበር ላይ ሆነው የሚፈጥሩት ድምፅ የሰው ልጅ መንፈስን ያድሳል። እዚያ ቆመው ተፈጥሮ በራሷ መንገድ ታሪክ እየጻፈች መሆኑን ይረዳሉ። እንዲሁም መንግስት ለህዝቦቹ ስለሚሰጣቸው ጥቅማ ጥቅሞች ስናወራ ደግሞ አርጀንቲና ለዜጎቿ የምትሰጠው ነፃ የሕክምና አገልግሎት በላቲን አሜሪካ ተወዳዳሪ የለውም። አንድ ነዋሪ ቢታመም ሂሳብ ከመክፈል ከጭንቀት ይልቅ ለሕክምናው ቅድሚያ መስጠቱ ትልቅ እፎይታ ነው። ነገር ግን ይህ አገልግሎት የራሱ የሆነም የረጅም ጊዜ ወረፋና ቢሮክራሲም ጭምር አለው። ማለትም ለሕክምናው ቢሄዱም ሰዓት ጠብቆ መታከም አንዳንዴ ፈታኝ ሊሆን ይችላል። ይህ ነው የአርጀንቲና የኑሮ ሚዛን። በአንድ በኩል ለጋስ የሆነ ስርዓት፣ በሌላ በኩል ደግሞ መታገስን የሚጠይቅ የዕለት ተዕለት የኑሮ ሂደት ነው። የአርጀንቲናን ህዝብ አወቃቀር ስንመለከት ከስፔን፣ ከጣሊያን፣ ከአረብና ከሌሎች አውሮፓውያን ጋር ተቀላቅሎ የወጣ ድብልቅ ማህበረሰብ ጭምር ነው። ይህ ብዝሃነት ነው ለታንጎ ዳንስ መወለድ ምክንያትም የሆነው። ታንጎ ማለት ዝም ብሎ ዳንስ አይደለም፣ የህመም፣ የፍቅር፣ የናፍቆት ጥምረት ጭምር ነው። እዚህ ጋር አንድ ነገር ላጫውታችሁ። በአርጀንቲና እንደ አንድ የውጭ ሀገር ዜጋ እዚያ ብትኖሩም የኑሮው አስቸጋሪነት ቢኖርም ከሰዎች የምታገኙት ፍቅር፣ አቀባበልና አክብሮት እንዲሁም ደግሞ መስተንግዶ ግን ወደር የለውም። አንድ ሰው በአርጀንቲና ሲኖር የዚህ ታላቅ የጋራ ስሜት አካልም ይሆናል። መጥፎ ጎኖቿ የኑሮ ውድነትና የፖለቲካ አለመረጋጋት ቢሆኑም የሰዎቹ አክብሮት ግን ሁሉንም ነገር ይሸፍነዋል። በነገራችን ላይ ስለዚህች ሀገር ስንጫወት የሚገርማችሁ ሌላኛው ጉዳይ የትምህርት አሰጣጧ ነው። በአርጀንቲና ነዋሪ ከሆናችሁ ልጆቻችሁ ከዝቅተኛ ክፍል እስከ ዩኒቨርሲቲ ድረስ የትምህርት ክፍያ ሳይጨነቁ መማር ይችላሉ። ይህ የመንግስት ድጋፍ ለብዙ ቤተሰቦች ትልቅ የኢኮኖሚ እረፍት ጭምር ነው። ነገር ግን ትምህርቱ ነፃ ቢሆንም የትምህርቱ ጥራት ከዩኒቨርሲቲ ይለያያል። ስለዚህ አንድ ተማሪ በትክክለኛው የትምህርት ተቋም ለመግባት ጠንክሮ መወዳደር ጭምር ይጠበቅበታል ማለት ነው። አሁን ደግሞ ስለ አርጀንቲና የህዝብ አኗኗርና አወቃቀር በሰፊው እንጨዋወት። አንድ ነገር ልንገራችሁ፣ አርጀንቲናውያን ለራሳቸው ያላቸው ግምት በጣም ከፍ ያለ ነው። ይህም ከታሪካቸው የመነጨም ጭምር ነው። በ19ኛው ክፍለ ዘመን አርጀንቲና ከዓለም 10 ሀብታም ሀገራት አንዷ ነበረች። ዛሬም ድረስ ያ የብልጽግና ስሜት በዜጎቹ ንግግር፣ በአለባበሳቸውና በአኗኗራቸው ውስጥ ይታያል። ነገር ግን ይህ ስሜት አንዳንዴ ከእውነታው ጋር ይጋጫል። የኑሮ ውድነቱ እየጨመረ ሲሄድ አብዛኛው ህዝብ በመካከለኛው እርከን ላይ ለመቆየት የሚያደርገው ትግል የሀገሪቱን የኢኮኖሚ ጫና በግልጽ ያሳያል። ከዚህ ባሻገር አርጀንቲና በባህልና በታሪክ ረገድ የበለጸገች ሀገር ናት። የቲያትር ቤቶች ብዛት፣ የሙዚየሞች ጥራት፣ የደራሲያን መጻሕፍት፣ እነዚህ ሁሉም የአርጀንቲናውያንን የኪነ ጥበብ ፍቅር ያሳያሉ። ለምሳሌ ቦነስ አይረስ በዓለም ላይ ከፍተኛ የቲያትር ቤቶች ያሏት ከተማ በመሆኗም ትታወቃለች። ይህም አርጀንቲናውያን ለኪነ ጥበብ ያላቸውን ፍቅር የላቀ መሆኑን የሚያሳይም ጭምር ነው። ነገር ግን እርሶም ጓዞን ከመጠቅለሎ በፊት በአርጀንቲና ለመኖር በመጀመሪያ ሊያስተካክሉት የሚገባው ነገር የቋንቋ ክህሎቱን ነው። ስፓኒሽ እዚህ ሀገር ውስጥ የሚነገረው በልዩ ዘዬ ነው። ሪዮ ፕላቴንሴ በመባል ይታወቃል። ይህ ዘዬ የራሱ የሆነ የሙዚቃ ቅላጽ ያለው፣ ሲናገሩት የምትሰሟቸው ቃላቶች የላቲን አሜሪካን ባህል የያዙም ጭምር ናቸው። እንዲሁም በአርጀንቲና ውስጥ ስትኖሩም ሊያጋጥማችሁ የሚችለው ሌላው ወሳኝ ነገር የባንክና የገንዘብ አያያዝ ስርዓት ነው። ይህ ስርዓት አንዳንድ ጊዜ ለውጭ ዜጎች ግራ የሚያጋባም ሊሆን ይችላል።
የገንዘብ ምንዛሬ መዋዠቅ በዕለት ተዕለት ግብይት ላይ የሚያመጣው ተጽዕኖ እጅግ ከፍተኛ ነው። ስለዚህም አብዛኞቹ የአርጀንቲና ነዋሪዎች ገንዘባቸውን በውጭ ምንዛሬ ለማስቀመጥ ወይም በንብረት ላይ ኢንቨስት ለማድረግ ይገደዳሉ። እንደ ነዋሪ የፋይናንስ እውቀታችሁም ከምንም በላይ አስፈላጊ ነው። ይህ ደግሞ በህይወታችሁ ላይ እንዴት ማትረፍ እንዳለባችሁ የሚያስተምር ጠንካራ የህይወት ትምህርት ቤት ጭምር ነው። ውድ ተመልካቾቻችን የዛሬን በዚሁ አበቃን። አብራችሁን ስለቆያችሁ ክብረት ይስጥልን። መልካም ጊዜ ሆነላችሁ።